ነው። ይሄ ወንድ ከህይወታችሁ አስወጡ። በቃ አስወጣችሁ፣ ህይወታችሁን ኑሩ። ሁለታችሁ መጣላቱ ምንም ተገቢ አይደለም። አንቺም በጣም ብዙ ነገር አሳልፈሻል በአብርሽ፣ አንቺም በጣም ብዙ ነገር አሳልፈሻል። ስለዚህ ሁለታችሁንም ይቅርታ ነው ጠይቃችሁ። አዎ ትክክል። እንግዲህ ብዙ ያለችው ነገር ትክክል ነው። እኔም ሩቲ ብያለሁ አብርሽ ምክንያት እንዲህ ስለሆናችሁ፣ ሄርሚም ለእኔ ስትይ፣ ሩቲም ለእኔ ስትይ፣ በቃ ብዙ ነገር አልፏል አይደል? ለእኔ ስትሉ ሰላም አውርዱ፣ ይቅርታ ተባባሉ። ያንን ነው የምፈልገው አሁን ላይ ማለት ነው። ይቅርታ ተባብላችሁ ህይወታችሁ እንድትኖሩ ነው የምፈልገው። እሺ ይቅርታ ምንም ችግር የለውም ማለት ምናልባት እስካሁን ሳላውቀው አጥፍቼ ወይም ደግሞ አስቀይሜሽ ወይም አያችሁ፣ ራሳችሁን አስከብሩ። ሩታም ሆንሽ ሄርሜላም ሆንሽ ያልኩት ለዚህ ነው። ብዙ ዋጋ ከፍለሻል ሩታም፣ እናውቃለን ሁላችንም። ብዙ እንደ ሻማ ቀልጠሻል አብርሃም ወደፊት እንዲመጣ። አሁንም ደግሞ ሄርሜላም እንደዚህው አሰድባ አመት ሙሉ ተንቆሻ፣ ሩታ 4 አመት ሙሉ ተንቆሻ ተሰድባ፣ ሴቶች እየመጡ ሴቶች እየሄዱ ልቧን እያደሙት። እውነቴን ነው የምነግራችሁ። ይችሊ መጥቆር መክሳት ምን ይነሳት? እውነቴን ነው የምናችሁ። ስለዚህ አሁንም ራስሽን አስከብሪ፣ ራሳችሁን ሄርሜላም ሩቲም ራሳችሁን አስከብራችሁ። አዎ ቆፍጠን በሉ። እሱ ደግሞ አሁን እንግዲህ ማታ ሊመጣ ነው በገዛ ቤቱ። አሁን በጊዜ ለቀቀችው ሄርሜላ፣ ለዛ ነው በቤቱ ይመጣል ልጅቷን ይዞ ማለት ነው። አንቀበለህም። እኔ አላውቅም፣ ብቻ ህይወቴ ላይ አንቺ በጣም አስቀይመሽኛል፣ አስደብረሽኛል፣ ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይሜሻለሁ ቲም ከሆነ እሺ፣ እኔም ይቅርታ ጠይቃለሁ። በጣም ይቅርታ ሩታ። ተቃቀፉ ሩታ፣ እየተቃቀፉ ይማር። እኔም ይቅርታ ጠይቅሻለሁ ማለት እንድታዝኝም እንድትከፊም እንድታለቅሽም ምክንያት ከሆንኩኝ አንቺ ዛሬ ላይ እኔ ህይወት ውስጥ መተሽ ምናምን እያልኩኝ ስሜትሽን ከጎዳሁት በጣም ይቅርታ ነው። ይሄ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው ምንም ሳትሆኑ። ስለዚህ መታረቃችሁን አረጋግጡልኛ። ተቃቀፉ ተቃቀፉ። ደህና ሰው እኮ ናት ጋይስ፣ የምሬን ነው የምላችሁ። ደህና ሰው፣ በጣም ደህና ሰው። የኔ ውድ የኔ ውዶች የኔ ውዶች የኔ መልካም እህቶች የኔ ምርጦች የኔ ምርጦች፣ እዋቸው እስኪ ሲጠቃቀፉ ሲያምሩ። ይሄ ነው ይህንን ነው ያልኳችሁ። ለአንድ ወንድ ብላችሁ አትበላሉ። እርግፍ አርጋችሁ ትታችሁት፣ እርግፍ አርጋችሁ ታውት። ያበጠው ይፈንዳ ያልኳችሁ ለዚህ ነው። በቃ አያችሁ፣ ይሄንን ነው ያልኩት እኔ። ይሄንን ነው እኔ የፈለግኩት ሩታ፣ ሄርም ይሄንን ነው የፈለግኩት እኔ። ተውት አብርሃምን ተውት ያልኳችሁ ለዚህ ነው። አብርሃምን ተውት ተውት፣ በቃ በቂ ነው ያልኳችሁ ለዚህ ነው። ገባችሁ አይደል? ለዚህ ተውት በቃ። እናንተ የራሳችሁን ህይወት ኑሩ፣ ተስተካከሉ፣ ህይወታችሁን ምሩ። ተውት ያልኳችሁ እኔ በምክንያት፣ እናንተ ግን አልገባችሁ ነበረ። አያችሁ አይደለ? አልገባችሁ ነበረ። በቃ ይሄ ነው። አሁን ወደ እሱም እርቅ ያወርዳል። ሁለታችሁም ተስማምቶ ወደ እሱ ፋሚሊው እርቅ አውርዶ ሩታዬን ይቅርታ ይጠይቃል። እኛም በዚህ አጋጣሚ አበባዬን ይዤ ትልቅ አበባዬን ይዤ ሩታን ወደ ቀበዬ ይቅርታ። አዎ መጀመሪያ አላህ ይቅር ይበለን። ከዛ ደግሞ በመቀጠል ደግሞ አንቺን ይቅርታ ጠይቃለሁ ከነ ቤተሰቦችሽ፣ ከነ እናትሽ፣ ከነ ቤተሰቦችሽ ይቅርታ ጠይቃለሁ ማለት ነው። ጎንበስ ብዬ ማለት ነው። በቃ ሩታ ማለት ነው። ስለዚህ ይቅርታነታችሁን ደግሞ አረጋግጣችኋል። ስለዚህ የአብርሽ ሴት ሌላ ሴት ይዞ ማንጣት የአንቺ ነፃ የምትወጭበት፣ ይህን ያህል ሰው የሰደበሽ፣ ይህን ያህል ሰው ያንቋሸሸሽ ይቅርታ ቀን ሁኑ። ለአንቺ ሰላም ነው። ሩታ ራስሽን አበርቺ። አየሽ፣ የአብርሃም ሴት ማንጣት አንቺን አልበደለሽም። ሰው ሁሉ ከጎንሽ ቆሞ በድለናታል፣ ሰድበናታል። እኔ ብቻ አይደለሁም ይቅርታ የምልሽ፣ አንቺን የሰደበሽ ሁሉ ሰው ነው ይቅርታ እንላለን ሩታን ያለ በቃ ይቅርታ እንላታለን ያለው። ሄርምዬም እንደዛው አሁን አረጋገጣችሁ። ጎጃሜ በውስጥ እየመጡ ጎጃሜ ተይ እንደዚህ የት እላታለሁ። ይቅርታ ለምንድን ነው ይቅርታ ማለት ጠይቃት? ምንም ያደረገችው ነገር የላትም። በሚያመጡት ቪዲዮ ነው ተው እያልኩ ስሳደብ የነበረው። ተው እያልኩ ወደ እንሶች ፋሚሊዎች እኔን ደግሞ ሲያንቋሽሹ ነበር። በዛ የተነሳ ትቢት ይዞኝ ሽንፈትን ስለማልወድ እንጂ ምን አደረገችኝ ሩታ? አላውቃት አታውቀኝ። በስልኬ ነው የመጣችው። በሚመጣው ቪዲዮ ተገድፌ ነው እንጂ ምን አደረገችኝ? እቺ ምስኪን ልጅ፣ እቺ እኮ የህዝብ እንጀራ እኮ ናት፣ የህዝብ ልጅ እኮ ናት። ምን አደረገችኝ? ስለዚህ ሄርሜላ የኔ ማር ቀፍ ደስ ይላል። የምሳይ ደስ ይለኛል። ቻ
የሉልዬን እናት ብቅ በይ በሏት። ሄርሜልዬ ቆንጆን ብቅ በይ በሏት። የሉልዬን እናት ብቅ በይ በሏት። ሩታዬ ቆንጆ እንዲያሳምረሽ ማኑ ለጃላት። ሩታን አይቼ ሌሎችን ሳያቸው መሰለኝ ቅጠሉ ንፋስ የጣላቸው። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ኧረ ሩታ ቆንጆ ጥርስሽ ጨረቃ ነው። ሄርሜልዬ ቆንጆ ጥርስሽ ጨረቃ ነው። እነዚህ ሁለቱ ጥርሷ ጨረቃ ነው። የባቄላ አበባ የመሰለው ጥርሷ የሉልዬን እናት አሁንም ትናገረው እሷ ነው የምልህ እኮ። ስለዚህ እሺ በቃ ይሄ ነው እኔ ያልኳችሁ። ይሄንን ተው አትጋጩ። ውልቅ ከህይወታችሁ አብርሃምን ውልቅ። እስኪ እዛች ጋር መጥቶ የሚቀበለው እናያለን። አንድ ወንድ አንድ በሬ ስቦ አንድ ሰው አስቦ አይሆን። አንድ በሬ ስቦ አንድ ሰው አስቦ ትዳር ውስጥ አይሆንም ብያለሁ። ከዚህ በፊት እናያለን። ግናለን ብዙዬ እኔ ቆንጆ ማለት ነው። ወገቧ አሸባር ጋር በአባይ መቀነት አረቡዞ ቆንጆ ለምለሟ ገነት እንልሻለን። በጣም እናመሰግናለን ብዙዬ። በጣም እጅ እና አይ በቪዲዮ በወጣ እኮ በጣም ደስ ነበረ። እናመሰግናለን ብዙዬ። እንደዚህ አድርገሽ ሁለታቸውንም ያመጣሻቸው ራሳችሁ የአብርሃም ሴት ማምጣት የእውነቴን እምላችሁ የሩታን ሁሉ ሰው ከጎኗ ቆሞ ይቅርታ እንጠይቃት። እንደገና ደግሞ ሄርሜላንም እንደዛው ተስማምተው ይሄው በሄርሜላዬ ቤት እንግዲህ ይቅርታ አውርደው መጥተዋል ጋይስ። 100K እንድትሞላም ደግሞ መስዋዕትነት እየከፈለች ነው ሩታ። ይችን ሰው ያለማድነቅ በረካውኒ ያለማለት ለእኛ ሽንፈት ውድቀት ነው። ብዙዬ እናመሰግናለን ዛሬ የሰራሽው ነገር። ሄርሜላም ደግሞ ቤትሽ ወስደሽ ቡናሽን አፍልተሽ ሉልዬንም ጭምር እንግዲህ ቡናሽን ደግሰሽ ምን ብለሽ እንግዲህ ሩታዬንም ደግሞ በሰፊው ሰፋ ባለመልኩ በቪዲዮ ታመጭልናለሽ። እኛም ደግሞ በቪዲዮ ወተን ይቅርታ እንጠይቃለን። አበባችንን ገዝተን ኬካችንን ይዘን ምናምን ነገር ይቅርታ ብለን 4 ዓመታችን ነው ሀቂቀተን። ስለዚህ እንግዲህ እናንተ ታረቃችሁ፣ ወደ እሱ መበላላቱ ፋሚሊ መበላላቱ ምን አስፈልገ? ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ጋይዝ እንዳይለየኝ እላለሁ። ይቅርታ በጣም ይቅርታ ሩታዬ ጎንበስ ብዬ 3-4 ጊዜ ኔማር። ስለዚህ ሄርሜልዬም እንግዲህ ሄርሜላም በሩታ ቦታ አታሙሪያት፣ ሩታን በሄርሜላ ቦታ አታሙሪያት። ጎጃም የሚሉ ሰዎች አሉ። አርፋችሁ ተቀመጡ፣ እዋቸው ታርቀው መጡ። እስኪ እናንተ ምንድን ነው የምታመጡት? ታቡ ጋይስ፣ የምሬን ነው የምላችሁ። ሩታ የተበደለች ሴት ብዙ ግፍ የደረሰባት ሴት ናት። ሄርሜላም አመት ሙሉ ነው እሱ ወንድ ልጅ እንደው ዝም ብላችሁ በቃ እንደዚህ እንደ ልብስ እየቀያየረ ሲመጣ ዝም ብላችሁ ተቀበላችሁ። አሁንም ነገም ዛሬም በቃ ተስፋ አንቆርጥም ነው የምትታው ጋይስ። ይሄ ትውልድ የተበላሸ ትውልድ ነው። ውሸትን ነው የሚወደው። እኔ እውነቱን ይዤ ነው የሄድኩት በቃ። ስለዚህ ተው፣ ይቅርታ ጠይቃታለሁ። አበባ ይዤ አልኳችሁ። አበባ ይዤ ሄርሜላ 100K ትግባና ኬኬን ይዤ አበባዬን ይዤ ሩቲ ይቅርታ ብዬ ከነ ልጇ ከነ ቤተሰቦቿ ይቅርታ አላለሁ በድጋሚ ማለት ነው። አመሰግናለሁ። ሰላማችሁ ብዝዝት ይበደልኝ። እንግዲህ ደግሞ አብርሽ ደግሞ እንግዲህ ያችን ይዞ ይመጣል። ውሽሚትን ደግሞ ባንካፋ ብለን በቃ ምን አለ ባካፋ ብለን እንግዲህ ወደዛ ብለን አጥንት ተብላ ማለት ምን አይታ ነው የመጣችው? አሁን እኮ በአብርሽ ቤት ስለሚለቀቅ ነው ሄርሜላ በጊዜ የለቀቀችው። እናያለን ዘንድሮ እንገዳደላታለን።